من الشيطان الرجيم لله ما في السماوات وما في الأرض وإن تبدوا ما في أنفسكم أو تخفوه يحاسبكم به الله فيغفر لمن يشاء ويعذب من يشاء والله على كل شيء قدير آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير صدق الله العظيم بارك الله فيك جزاك الله خير أهلا وسهلا مرحبا إياك إن شاء الله مدينة سماي سر ላይ ዛሬ ለየት ባለ ድባብ ነው አጀማመራችን አክብረህን ከኛ ጋር ለመቆየት ፈቃደኛ ስለሆንክ ኡስታዛችን በጣም ነው የምናመሰግነው جزاك الله ኡስታዝ መሐመድ ባኮ በሚለው ነው የምናውቀው ብዙ ጊዜ ባኮ ያባቱ ስም ነበር ይመስለኝ አዎ ኡስታዝ መሐመድ ባኮ የሀገር መጠሪያ የአንድ ሀገር አካባቢ ነው ሀገር ነው ያው ከወለጋ ወደ አዲስ አበባ የምትመጣበት መንገድ ላይ ወይም ከዚህ ከአዲስ አበባ ወደ ነቀምት ስትሄድ የምትገኝ አንዲት ከተማ ነች በአንድ ወቅት ከነቀምት ስንመጣ እሱ መሐመድ ባኮ መስጂድ እንስገድ ተብሎ ወደ መስጂድ ገብተናልና መሐመድ ባኮ ራሱ ያሰራው መስጂድ እስኪመስለን ድረስ ነበር ስለሱ በደንብ እንሰማለን በትክክለኛ መጠሪያውን ራሱ ይንገራል بسم الله الرحمن الرحيم السلام على رسول الله صلى الله عليه وسلم በቅድሚያ አክብራችሁ ስለጠራችሁኝ እኔም አመሰግናለሁ ለእናንተም ያለኝን አክብሮት ገልጻለሁ ትክክለኛ ስሜ ያው አባቴ ያወጣው መሐመድ ደጉ መሐመድ ደጉ አባቴ በጣም መሐመድ ይወዳል እሳቸው ደጉ ነው ስማቸው ነው የራሴ ስም ሶስት መሐመድ አለው አባቴ መሐመድ ብርሃን መሐመድ ደጉ ነኝ የኔ ታናሽ መሐመድ ኑር አብዱል ቃድር አባታችን ስም ነው መሐመድ አብዱል ቃድር ሲባል ሰማለሁ አንተ ከዛ በሂደት ያው በትምህርት ቤት ይሄ ኖርማሊ አሁን ባኮ በትሄድ ደጉ ካላልክ አያውቁም ሙሉ ከተማው ግን አሁን ያው ከወጣው እየቆየው ከመጣው ከተወሰነ ጊዜ ጀምሮ በፊት ያሉ ሰዎች የሚያውቁኝ ደጉ በሚለው ነው እና መሐመድ ደጉ ካላልክ ወይ መሐመድ ብቻ ብትል ብዙም እንትን አይልምና ያው የትምህርት ቤት የመታወቂያው ስም ግን ደጉን ስላወጡት መሐመድ በሚለው ቀጠለ መሐመድ አብዱል ቃድር መሐመድ ግን መሐመድ ደጉ ሲሉኝ ነው ኖርማሊ ደስ የሚለኝ አንደኛ አባቴ ያወጣው ስም ነው ወዶት ያረጋው ነገር ስለሆነ ተወዳለ ስሙም ደግሞ ተፋውሉ መጥፎ አይደለም አባትህ ለዚህ ስም ያላቸውን ክብር ማለት ሶስት ወንድ ልጆቻቸውን መሐመድ ከሚል ስም ጋር ተዓልቁ አድርገው ሶስት መሐመድ አሉ አስለናውን ይገረመኝ መሐመድ ብርሃን አለ አልክ ከዛ መሐመድ ኑር ደግሞ አለ ከኔ በታች ደግሞ መሐመድ ኑርም እኮ ማለት መሐመድ ብርሃን ማለት ነው በአረብኛ ስለገረመኝ ብርሃን ኑር ያ ነው ያለ ግን ስሙን በጣም ይወደዋል በጣም የኔን ተከታይ ነው እንግዲህ እኔ መሐመድ ደጉ ብሎ እሱን መሐመድ ኑር ያለው ተከታይ ማለት ነው የ3 አመት ታናሽ ወንድም አለና ደጉ የሚለው የአባቴ ያወጣው ስም ነው ባኮ ያው የሀገር ስም ነው ያው ተወልጄ ያደኩበት ነው ከዛ ደሴ ስገባ የተለያዩ ሀገር ልጆች ስላሉ መሐመዶች ብዙ ናቸው እሱም ብቻ ሳይሆን አንድን ሰው ለመለየት ጣልሃ ያው ኡስታዛችን ብዙ ጊዜ የሚጠቀመው ሀገሩን በመጥራት ነው ስለዚህ ከኔ በፊት አብዱራህማን ናዝሬት ታውቁታላችሁ ትልቅ አብዱራህማን ናዝሬት ነው የሚባለው አላፊከራ እዚሁ ሐሳብህ ላይ በጣም እንደምንወደው በጣም እንደምናከብረው እዚሁ እንንገረው አኪድ በጣም ሐቢብ አልቀልብ ያቋል ይሄነውና አለልከ አንድ ላይ ነው ኦኬ አብዱራህማን አዳማ ማለት ነው አዎ አንድ ቦታ ነው የምናድር የነበረው አንድ ቦታ ነው የቀራ ነው
እንግዲህ ከዛ ጀምሮ አብረናል። እሺ ሌላ አብዱራህማንም አለ። አብዱራህማን ባቲ ነው እንግዲህ እሱም ባቲ ተባለ። ኖርማሊ እሱ ባቲ የተባለው የኮምቦልቻ ልጅ ነው። አብዱራህማን ባቲ ብዙ ሰው የባቲ ልጅ ያደርገዋል። እኛ ጋር ቁርአን እየቀራ ከተወሰነ ጊዜ በኋላ አብዱራህማን በጣም በቁርአን ላይ በጣም ፈጣን ልጅ ነበር። በጣም የሚገርም ልጅ ነው። አንዳንዴ ሰዎችን አይተ ቁርአን እንድትቀራ ከሚገፋፉ ሰዎች ውስጥ አብዱራህማን ነው። እዚህ አሁን ስታዩት ብዙም ላይ መስል ይችላል እንጂ ቁርአኑ ላይ ጠንካራም ስለነበር ከኮምቦልቻ ወደ ባቲ ሂዶ እንዲያቀራ ተደረገ። ኡስታዝ ጠልሃ ነው የሚመድበው። አላን ይመድበው አይዛኔ እሱ መለያው ባቲ ሆነ። ያኛው አብዱራህማን ናዝሬት ሆነ። ከዛ እኔም ባኮ አለኝ። ባኮ ሲለኝ ጠይቆኝ ነው ማለት እዛ አካባቢ ብዙ ጊዜ ባኮ የሚለው ስያሜ ይሄ ከካርቶን ጋር የተያያዘ ነው። ባኮ ነው እና ባኮ ሲባል በጣም ይደነግጡና ባኮ ይሉና አንዳንዴ ሽምቅቅ ሲሉ ያለው ያው እና ፊት ለፊቴ ባኮ አይሉም፣ በጀርባ የተቀራረብን ሰዎች እኔ ደስ ይለኛል። ባኮም ሲሉ አገርህ ነው ያደክበት የተወለደ በዛ ላይ ኡስታዝህ ነው ያወጣልህ። የምትወደው ሰው ሲያወጣልህ እንኳን የሀገርን ስም ሌላም ቢሆን እንትን ትላለህና እኔ ባኮ የተባለበት አንዱ ምክንያት ደጉን አልመረጥክም? ኡስታዙ መሐመድ ደጉ እንድትባል አልፈለክም ወይም አማራጭ ስም አይደለም የሚፈልገው ስም አይደለም የሚፈልገው። አብዱራህማንም ናዝሬት ተባለ ከአዳማ ስለሄደ ያንንም ሌሎችም ነበሩ በየሀገራቸው ስም ይቀላል። አሁን ለምሳሌ መሐመድ ገር የመሐመድ ብለ መሐመድ የትኛው ከምትል ባኮ ሲባል ከኔ ውጭ ባኮ የለም፣ እኔ ብቻ ነው ያለው። ናዝሬት ሲባል እሱ ነው ያለው። ባቲ ሲባል አብዱራህማን ባቲ ነው። አብዱራህማን ብዙዎች አሉ። በዚህ አጋጣሚ አባቶቻችሁ ታላላቆች ከወሎ ወጥተው በርካታ ሀገራትን በዲን በጣም በተለይ የደሴ ሰው በተለይ የወሎ ሰው ወለጋንም ነቀምትንም አሩሲንም በተለያየ በንግድ አማካኝነት ሄዷል። የእናንተን ቤተሰብ እንደዚያው ነው። ከዚያ ወጥቶ ነው እዚያ ሄደውና በጣም ልናመሰግናቸው ይገባል። በሄዱበት ቦታ ላይ ሁሉ ኸይር ስራ መስራታቸው መስጂዶችም ዲን እየተከሉ ነው ያሉትና አያትህ ወይም አባትህ ናቸው ወደዛ ሄዱት ባኮ ናቸው። እነዚህን ልናመሰግናቸው በዚህ ሴታቸውን አይለቁም። ለማሃጀር የትም ቦታ ቢሄዱ ይሄ እስላማዊ ዲኑን መሰረት አድርገው ሲሰደዱ ነው የሚሰደዱት። በጣም ደስ ይላል። ከወሎ ብቻ ሳይሆን ከጉራጌም ከስልጤም በየቦታ ይሄዳልና ግን ደግሞ ዛሬ መሐመድ ባኮን ስለሆነ ያዝነው የወሎ እንሄዳለን። በጣም ጥሩ ነው። መነሻችንን ወድጄዋለሁ። ባኮ ብትወለድም ስለ ባኮ ትንሽ ነገር ልትነግረን ትችላለህ። ግን የመርከዝ ህይወት በጣም መስማት ፈልጋለሁ። በተለይ እናንተ ባች የሚገርም ባች ነው። ኡስታዝ ጠልሃ ብዙ ያልተነገረለት ኡስታዝ እንደሆነም ጭምር ነው ማውቀው እኔ። ሁሴን ታስታውሳለህ እንዴ? ኢትዮጵያን ወክለው እኮ መካ ድረስ ሄደው ይተዳደሩ ግብጽም ሄደው ተወራራው። የዛ ሰዓት ላይ አሁን ቁርአን ሂፍዝ ምናምን ያን ያህል እኮ አይታወቅም ነበርና ከዛ ደግሞ ከሱ ማዕከል የወጡ በጣም በርካቶች የዋንተንም ጨምሮ ሌሎች ማአት ልጆችን ደግሞ አፍርታችኋል። ዛሬም በየመሳጅዱ ምናምን ምናያቸዋሉና ትንሽ ስለባኮ ብዙ ደግሞ ስለ መርከዝ ህይወትህ ተነግረናለህ። ከመርከዙን ጀምርና ወደ ባኮ ከባኮን ጀምር ሲል ከባኮን ጀምር ይሻለናል። ለአንተ ምርጥ አለል ፊክራ የሁለታችሁ የሀሳብ መመለያየት ብዙ ጊዜ ይመቸኛል። ይበልጥ እንደ እግረ መንገድ ብዬ ነው። አሜሪካውኝ በጣም አይ ነበረ። እዚህ ያሉ በፊት ብዙ ሚዲያ ምናምን ብዙ አልከታተልም። አልፎ ፕሮግራም በጣም አይ ነበረ። ብዙ ቅድም ወንድም ሁሴን እየነገሩ ብዙ ፕሮግራሞችን አይ ነበርና ኡስታዝም ቁጭ ብሎ እዚህ ሶስታችሁ ጋር ያለው ፍጭት አብራችሁ የምትሉ አይመስልም እና ጥሩ ነው። ስለዚህ ምርጫውን ለአንተ ሰጥተናል። አሁን ተስማማል። መርሃባ ያ ከሆነ ያው ከተነሳህበት ብትጀምር ይሻላል እና ቁርአን የቀራሁት ነበር ባኮ ነው ያከተምኩትም እዛ ነው። ብዙ ኡስታዞች ነበሩኝ። ከዛ ውስጥ ያው በሀገር ደረጃ ሼክ ዙቤር ይታወቃሉ። ወደ ደሴም እንደሄድና ቁርአን እንዳሐፍዝ ያደረጉኝ እሳቸው ናቸው። ኦኬ ሼክ ዙቤር አላህ ይዘንላቸው። ሼክ ዙቤር አብዱል መጂድ እዚህ በሙስሊሙ ኬዝ ሁሉ ታስረዋል 87 ላይ የዚህ ዑለማ እንትን ላይ ነበር። ያው የሼክ ሚስ ላይ የልጅ ልጅ ማለት የሼክ ሚስ ላይ ናቸው። ወሎ ናቸው። ከወሎ መጣው ነው አባታቸው። እዛ ትልቅ ሐሪም አላቸው። ከባኮ ወጣ ብለህ እዛ ቢቀራት ቦታ የመሻይኾች ቦታ አለ። እነሱም ብለው እነ ሼክ ዙቤር የሚመጡት እኔ ሲመጡ ህፃን ነን። ሼክ ዙቤር አቀር ሄዶ ግን ሳኸትም የእሳቸው ታላቅ ደግሞ ሼክ ያዕቁት አሉ። እሳቸው ያዕቁት አሁንም አሉ። አሁን ደሴ ተመልሰዋል። ደሴ የሸዋበር መስጂድ ኢማም ናቸውና
እሳቸው እጅ ላይ ነው ቁርአን ያከተምኩት። ከዛ በኋላ ያው ባኮ መሰረታዊ ከታችም የመድረሳ ህይወት የልጅነት ህይወት ያለው ባኮ ላይ ነው። ያው መድረሳ ላይ አሊፍ ባቆጥረን ያ ደስ የሚለው የልጅነት ህይወት ያለፈው እዛ ነው። የተወለድኩትም እዛ ነው። እስከ ሁለተኛ ደረጃ ትምህርቴንም የተማርኩት እዛ ነው። ከዛ በኋላ አለ ለባኮ ማለት ነው። አዎ ለዚህ ነው ባኮ ሲሉም ደስ የሚለኝ ሀገሩንም ስለምወደው ነው። በፊት የነበረው ጀው ደግሞ ለሚያውቀው ሰው በጣም እዛ አካባቢ ካሉ ከተሞችም ባኮ ይለያል። ከወለጋም አንስተ ከዚህ ከአምቦም መስመር አንስተ ሌላውን ተና ለመዝናናት የሚመጡት ባኮ ነው። ባኮ በጣም ፈጣን የነበረ ሀገር ነው። በጣም ለዚህ ለስልጣኔ ለምን በጣም ቅርብ የሆነ ሀገር ነው። ሙሉ ኢትዮጵያን ይወክላል ተብሎ ይወራ ነበር። ምንም ማህበረሰብ ባኮ ላይ የሌለ የለም በሙሉ። አሁንም እንደዚያ ነው። አዎ የበፊቱ የበለጠ ነው። በጣም እንትን ነበርና ያው እዛ ነው አብዛኛው የልጅነት ህይወት ያለፈው። ቁርአንም የቀራ ነው እና ዘረ ጨረስኩ ያከተምኩት ባኮ ነው። ከዛ በኋላ ነው ወደ ደሴ ለሂፍዝ የገባው። እንዴት ነው የመጣኸው ወደ ደሴ? እሱን እንስማ። በማን ጥቆማ? አሁን ቅድም ስትነግረን ነበር ሼክ ዙቤርና አስታላ አላህ ይዘንላቸው። አይ ሼክ ዙቤር ጋር ያው መድረስ እኔ በአብዛኛው ህይወቴ መስጂድ ውስጥ ነው። ከልጅ ራሴን ሳቅ መስጂድ ውስጥ ነው የጀመርኩት። ከዚህ በፊት የሆነ ቦታ ላይ ውዱእ ማድረግ እንኳን እንዴት እንደሆነ ስለማናቅ በወረቀት ጽፈን መጀመሪያ እጅ መታጠብ፣ ሁለተኛ መጉመጥመጥ የሚለውን ትዝ ይለኛል። ወረቀት ላይ ጽፌ እንዲያየሁት ነበር ማረገው ልጅ ምን ነው። ከዛ ያው መስጊድ ውስጥ ነው ቁርአኑን የተቀራው ምን ያለው። ግን ያው ቁርአን እናختማለን። አባቴ የነበረውን ስሜት የአካባቢው ሰው ያውቃል በቁርአን ላይ። ያጋጣሚ ነገር ሆኖ እኔ ሳላختም ቁርአን ነበር እሱ ወደ አኺራ ሄደ። ለቁርአን ሲል የከፈለው መስዋዕትነት እዛ ለመሻይኾች የሚያደርገው ብታወራው አያልቅም። በጣም የሚገርም ታሪክ አለውና ብዙ ሰዎች አባቴን የሚያውቁ በተለይ ቤተሰቦቹም እዛ አካባቢ ሰው እኔን የአባቴ ሄዶ አውጥት ነህ ነው የሚሉኝ። ግን ያው ጥሩ ነን አይደለንም አላህ ሰዎች ይሏል እንጂ አላህ ደግ ያርገን። እንደ አይነት ስሜት ነበረው እና በጣም ጅሁድ ያደረጉ ነበር ነው ለቁርአን። አዎ እንዴ አንዴ ቁርአን ትዝ ይለኛል ነበር እየቀራ መድረሳ ካላሐፈዝክ ትቀጣለህ። ቅዳሜ ቀን ነው ትምህርት በሌለ ቀን ከተቀጣ ምሳት በላም እዛው መድረሳ ትታሰራለህ። ኡስታዙ አሰሩንና እንዳንወጣ ተደረገ። ከዛ ልክ ዞር ከተሰገደ ምን ካለ በኋላ ትንሽ አሱር ሊደርስ አካባቢ ተለቀቀን። ከአሱር በኋላ ተመልሰን እንገባለን። እኔ ያው ሳልገባ ቀረሁ ወደ ቤት። አይ ወደ መድረሳ አስረህም አልገባህም? ተመልሼ ሳልገባ ቀረሁኝና ሰማ አባቴ እና ትዝ ይለኛል በጣም ማለት እድሜውም ከፍ በጣም ጠንካራ ሰው ነው። ያው እንደነገሩት አላወቅኩም። እስቲ ና ይልህና ተጋድሞ ብሎ አንሳኝ ይልሃል። ከዛ ትዝ ይለኛል እንዲህ ተሸክሞ እንዲህ ሲጥለኝ እንዴት ትቀራለህ የሚል እና ከትምህርትም ከምንም በላይ ፍላጎት አለው። አላህ አንዳንዴ ሰዎችን በህይወትም ከህይወት በኋላም የሚሰጣቸው ነገር አለ። አብዛኛውን ታሪክ ስታይ እስላማዊ ታሪክ የወላጆቻቸው ውጤት ናቸው ልጆች። ግን ብዙ ጊዜ የልጆቻቸውን ውጤት ወላጆች አያዩም። እውነት ነው። ይሄ አላህ ሂክማ ነው። እና ብዙ ጊዜ እኔ ብዙ ጊዜ አስባለሁ ያው ወደ ኋላ ተመልሰ አላህ አንድ ቻንስ ቢሰጥህ እኔ ቁርአን መቅራቴን አባቴ አይቶ ቢሞት ዱንያ ሌላ ነገር ባላገኝ ይበቃኝ ነበር። አይ በጣም በጣም የነበረው ፍላጎት ስሜቱ ሒፍዝ አይደለም እኮ እንዴ ሒፍዝማ ምናልባት እኔ መሐፈዝም ቢያቅ በእርግጠኝነት መሬት አያስነካኝም አበደን። እንኳን በሒፍዝ አይደለም እኮ ነበር ሰዎች ሲመጡ እንዳልኩ ሰዎች ሲመጡ መሻይኾች ይخدማል በጣም በመخدም ይታወቃል። ዱዓ ሲያደርጉ ዱዓ አድርጉ ቁርአን የቀራ ልጅ አላህ እንዲሰጠኝ ብቻ ነው ሌላ ነገር አይደለም። እና ያው የነሱ ፍላጎት አለ። የባኮየት ይሄን ይመስላል ብቻ ብዙ አላህ ይዘንላቸው። ሄድክ ወደ ኡስታዝ ጠላህ ጋር ከዛ በኋላ በሼክ ዙበይር አማካኝነት ያው ደሴ ላይ ሒፍዝ ማዕከል እንዳለ አውቃለሁ። ግን እንዳልኩ ራስህንም ተሐፍዛለህ አታሐፍዝም እዛ ያለን አንድ ጁዝ ሁለት ጁዝ አፍዙ እየተባለ እንወዳደራለን። እዛም ጥሩ ሐፍዝ ነበር እወዳደር ነበር እዛው መድረሳ ላይ። ግን ከዛ በላይ አትሄድም 3 ጁዝ ነው የምታሐፍዘው። ምናልባት አልፎ ያሲን ልታሐፍዝ ትችላለህ። ያው በተለያዩ ምክንያቶች ተባረክ ያሲን ስለምትቀራ ያ ሁሉ ማመተና ስለሚችለው እንደ ሒፍዝ አይቆጠርም። ቁርአን ያልቀራም በመስማት ያሐፍዘዋል። ብዙ ጊዜ አይታችሁ ያሲን እና ሱረቱል ሙልክ ማለት ገልጾ ማይቀሩ ሰዎች እኮ ያሲን ተባረክ ያውቃል በሒፍዝ እና
ከዛ በኋላ ያው እንዳልኩ ደሴ ላይ እንዳለ እንሰማ ነበረ። ሼክ ዙቤር ረህመቱላህ አለይህ ከመሄዳችን እንትን ከማለቱ በፊት ይሄን ኖር ያወሩና እንደው አንድ ቀን ቁጭ ብለን እየተጫወተን ስለዚህ ስለ ተሕፊዝ ምናምን እያየን ጋዜጣም ነበር ፉርቃን የሚል አምጥተው አደሉን እና ደሴ የሚታተም ስለ ሑፋዞች ምናምን እዛ ላይ ብዙ የሚገርሙ ነው። እንዴት እንደሚያና የነሸኽ ጠልሃ መርከዝ የሚያስወራ የሚገርም ነው። መርከዝ አልፉርቃን የሚል እዛ አንድ መጽሔት ያለች መጽሔት አይ ትልቅ መደበኛው መጽሔት ትልቅ መጽሔት አንድ ፉርቃን የሚል የቆየ ነው። እኔ እንኳን የማውቀው 87 ነው። ከ87 በፊት ጀምሮ አለ ማለት ነው። እኔ ወደ 87 ነው የሄድኩት ወደዛ እና እዛ ላይ ያንን አየኝ ነው ያያን ማህፈዝ ትፈልጋለህ አሉኝ። ያው ሲያገራው ሱብሃንአላህ እንጂ በፊት እንደዛ አይነት ሐሳቡ የለም አልነበረ። እንደውም የሚገርመው ሱዑዲያ ልወጣ ታላቅ እህቴን ይዤ ልወጣ የዛኔ ማህረም ያስፈልግ የለ ዝም ብላ አትወጣም። ፓስፖርት አውጥቼ ፕሮሰስ ተጀምሮ ልክ እንዳከሰርኳቸው ነው የተቆጠረው። ቤተሰብ ይወስድ ወደ ሒፍዝ ገባህ እና በዛ ማለት ነው የህይወት ጥሪ እዚህ ነው። ወንዴ አልኩኝ ማህፈዝ ይችላል። በወር 3 ጁዝ ነው እዛ ሸርጦ ሲባል የነበረውና በወር 3 ጁዝ ተሐፍዛለህ? ነው ያ ማለት ፍላጎቱ እንጂ እኮ ለሐፍዝ አላሐፍዝ አታውቀውም። ያ ማለት እኮ በሂሳብ ስትሰራው በ10 ወር ማክተም አለብህ። ልክ ነህ። 3 ከሆነ በወር 3 ጁዝ ከሐፍዝክ ማለት በቀን 2 ሰፍሓ በዚህ በሱዑዲያው 20 ገጽ አንዱ በቀን 2 ሰፍሓ ተሐፍዛለህ ማለት ነው። በወር 3 ጁዝ ተሐፍዛለህ በ10 ወር 30 ጁዝ ይገርማል። እና ይሄ ሸርጥ እንደሆነ አልኳቸው። ያው ትሞክራለህ ካልሆነ ማየት ነው። ቢያንስ የማሐፈዙን መንገድ እንኳን አይተህ ትመጣለህ። ቤትህ ላይ ፍላጎቱ ካለ ትገፋበታለህ። ሄዶ እግረ መንገድም ቁርአን የግል ጥረት እንጂ የኡስታዞች እንትን አለም ሒፍዝ ነው። ሒፍዝ እንዴት አድርጎ እንጂ አይሰጥ ያ ግን በምን አይነት መልኩ እንደምትሐፈዝ ሲስተሙን እንደሚተሐፈዝ ቁርአን ማመን ከዛ በፊት እኔ 30 ጁዝ ቁርአን ይተሐፈዛል ብዬ አላምንም እንጂ ይሆናል ብለህ አታስብም። ግን ይተሐፈዛል። በምን አይነት መልኩ ማሐፈዝ እንዳለ በምን አይነት መልኩ ሙራጃ ማድረግ እንዳለበት መንገዱን ኡስታዞቹ ይነግሯል። ቁጭ ብለውም ተስሚር ይከታተሉሃል። ያንን ነገር ያደርጉላል። ዋናው ግን የግል ጥረትህ ነው። ሒፍዝ ላይ ራስና ብታጠናው ዝም ብለህ እየከረክ አልሐምዱሊላህ እያልክ ካልያዝከው ኡስታዙ ስላየ እያየው ምን ሊመጣ ይችላል። መፋጠጥ ለመሸወድ አይደለም። እዚህ ጋር ገታ ማድረግ ይኖርባል። ኡስታዝ መሐመድ ዘይን በአንድ ወር ጊዜ ውስጥ ነበራል 30 ጁዝ ጫካ ውስጥ ገብተው ላለመውጣት በሶ ይዘው ገብተው እዚያው ውስጥ ዩኒክ ነገር ይኖራል። የትኛውም አይደለ እንደዚህ አይነት ነገሮች የራሱ እንትኖች ነገር ብዙ ጊዜ በአንድ ወር ሐፈዙ በሁለት ወር ሐፈዙ ሲባል በፊት ገሪብ ይሆንብሃል። አሁን ግን እኔ መርከዝ ውስጥ በሁለት ወር ያከተመ ልጅ አውቃለሁ። በሁለት ወር ከ15 ቀን አንድ ከወሎ ነው አንድ ከአፋር ነው። የወሎ ልጅ ሁለት ወር ከ15 ቀን ነው ሪከርድ ያለው። በመጨረሻውን ሲያፈዝ ብዙ ጊዜ ተናግሮ ሱረት በቀራና አሊ ኢምራን በአንድ ቀን ያፈዘው ቁጭ ብለን እያየን ያ ከሪም ተቅሪበን ከሱረት አኒሳ 4 ሰፍሓ ተኩል ስታነሳ 5 ጁዝ ይሆናል። ያ ሲቀር ሩቡን ወደ ለአምስት ሩብ ጉዳይ ሲቀረው በአንድ ቀን በቀራና አሁን ብዙ ጊዜ ሰዎች ዝም ብላችሁ ነው ሊሉ ይችላሉ። ግን ይሄን በምን ትይዘዋለህ መሰለ እኛ መርከዝ ውስጥ ሲገቡ ልጆች 3 ጁዝ ማሐፈዝ ሸርጥ ነው የምናደርገው። ኦኬ አስለን ቅድመ ሁኔታ ነው። ኦኬ የማሐፈዝ ልምድም አለው በሚል ነገሩን ለማብራት ለማቅለል ግን አሁን ተዋለን። ልጁ ሲመጣ 3 ጁዝ አልሐፈዘም፣ 1 ጁዝም አያውቅም። አረ በአላህ ተወኝ እኔ አሐፍዛለሁ። ደግሞ የገጠር ልጅ ነው። አረ ወላሂ አሐፍዛለሁ። ደግሞ 8ኛ ክፍል መድረስ አለበትም እንዳልከው። ልጁ 1ኛ ክፍልም አልገባም፣ አማርኛም አያነብም። በሁለተኛው ቀን በሶስተኛው ቀን መጥቶ ልጆችን ለካ አማርኛ ማስለምዱኝ ይላቸዋል። ይሄው አታዩም እንደ ኢብኑ ከሲር አይደል የሚለው ይሄ አለኝ። አንድ ቀን መጥቶ ይሄው ማንበብ ይችላል ባንዴ። ልጁ ጭንቅላቱ ፈህሙ የተለየ እንዴ ሰዎች ሊኖሩ ይችላል። 3 ጁዝ ሳይሐፍዝ የገባ ልጅ ሐፍዞ ነበር ልትላችልም። ቢያንስ መወዳደሪያ 3 ጁዝ አለኝ ይላል። አናስገባም ብለ ነው በሽምግልና ነው የገባው። ልጁን ጥንካሬውን ስናይ ይሄ በጣም ሲር ያለው ነው። ካፍታ ቆይታ በኋላ ተመልሰን መተን በሰፊው ብናየው የራሱን እንኳን አልጨረስንም ገና ነው። እኔ እንደውም ማወቅ የምፈልገው ማን ፈቅዶልህ ራሱ እንደሄድክ ነው። አሁን በጣም የጓጓሁት እሱ ጋር 12ኛ ክፍል ደስ መሄድ ፈለግ ይሄን የሰማው ሚስጥር አለ ማለት እንዲሁ ግን ማወቅ ፈልጌ ነው። ፍሰቱ እሱ ጋር ገታ እናድርገውና ፍሰቱ መልክ ተካተል ተመልሰን እንመጣለን። ወደ ተመልካቾች በጣም ጥሩ ቆይታ ይኖረናል ኡስታዛችን ጋር አብራችሁን ቆዩ።
ተመልሰናል። የተወዳችሁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት የመዲና ሰማይ ስር ነው የምንገኘው። እንግዳችን ኡስታዝ መሐመድ ደጉ በጣም የሚወደው ስም ስለሆነ አባቱ አላህ ይዘንላቸው ያወጡለት በጣም ተወዳጅ ስም ነውና ወይም ደግሞ መሐመድ ባኮ አይደለም ባኮ ነው። ብዙዎቻችን ወጣትነት ውስጥ በደንብ የምናስታውሰው ድምጽ ነው። እንግዲህ አላህ ይጨምርልህ። ብዙም አይረሱ ሌሊቶች አልፈዋል። አንተ የነበርክበት መስጊድ የምታሰግድበት መስጊድ፣ ከዛ ባሻገር ደግሞ ያንተ መርከዝ ያፈራቸው ወንድሞች ወጣቶች ብዙ ቦታ እናያለን። በጣም ትልልቅ ነገር እየሰሩ እናያለን። እሱ አካባቢ እንመጣለን። ከዚህ ሁሉ ጀርባ ደግሞ በጣም በርካታ ጠንካራ ሰዎችም ነበሩ። በተለይ አንድ ትልቅ ሰው ስታነሳ ሰማሃለሁ ብዙ ጊዜ። እሳቸውንም የምር ዛሬ አንስተን ብናመሰግናቸው ደስ ይለናል እና ሰፊ ነው። የአሜሪካ ህይወትህም አለ። አሜሪካ ደግሞ ከሄድን አንተን የሚመስል በጣም ወንድሜ ምናልባት ዛሬ የሆነ ቁም ነገር እንኳን ካበረከትኩኝ ለሱ መንገድ ያሳየኝ የምወደው ማከብረው ወንድም መሐመድ በድሩ አለ አሜሪካ የሚኖር ወንድማችን። በጣም ነው የምትመሳሰሉት። ሰሞኑን እንደውም አንድ ቪዲዮ ጁማ የሆነ ቪዲዮዎች እሱ ይለቃልና የሆነ መስጊድ በር ላይ ሆኖ ለቆ ከአነከ ያኔ ኡስታዝ መሐመድ ባኮ እያወራ ነበር ይመስልና አሜሪካ ህይወትህንም ብንሰማ ደስ ይለኛል። ኻሰተን አሜሪካ ውስጥ ያለ የእስልምና መርሆች የእስልምና ሴቶችና አሜሪካ ውስጥ ያለው ህግጋትና ደንብ ልጆች ከማሳደግ አንጻር ያለውን ሰላማዊ ይሁን ኔጌቲቭ ማናቀው ግን የተለየ ነገር አንተ እንዴት እየተወጣው እንደሆነ እንሰማሃለን። ሊያኖ አሜሪካ እዚህም እየኖርክ ስለሆነ አሁን ግን የምንመለሰው ልጅነትህ ላይ ደሴ ለመሄድ አስፈርተኝ ነበርኩ። አሁን ይሄንን ሁሉ በዚህ ምሽት ማንጨርስ ከሆነ መነሻ አንረሳም ኢንሻአላህ። ደሴ መሄድ ፈለክ እችላለሁ አልክ በራስህ ተነሳሽነት። ማወቅ የምፈልገው ያው አላህ ይዘንላቸው አባትህ አልፈዋል። ማን ፈቀደልህ እንድትሄድ? አንተ ህይወት ውስጥ በጣም ትልቅ እጅ እንዳለው ቆጥሮ ያንንም ሰው ጭምር ስለሆነ ነው። እስቲ እሱን ንገረን። ወደ ደሴ ወደ መርከዝ ለመግባት ሸርጡ ብርድ ልብስ ይዘህ መሄድ ነው። ሱብሃንአላህ። ያው ሲነግሩኝ አንድ ብርድ ልብስ ከያዝክ ሌላ ነገር አያስፈልግህም፣ ስንቅ ምናምን አያስፈልግህም። ግን ያው ስትሄድ እዛ የስንቁ ነገር ራሱን የቻለ ፈተና ነበር። አላየት ሐል ብዙ ያለፈ ነገር አለ። ከባኮ ስወጣ ግን እንዳልኩ ያው ሼክ ዙበይር ጋር ወራን። እናቴ አለች። እናቴ በጣም ለፍታለች እኛም በማሳደግ። አባቴ ሲሞት አባቴ ከሞተ በኋላ አባቴ ከሞቱ ፊት ከቤት ወጣ አታውቅም። 11 ልጅ ነው ጥሎ የሞተውና የመጨረሻዋ ልጅ የ6 ወር ህፃን ልጅ ናት ትዝ ይለኛልና ምን ያህል ዋጋ ከፍላ ከዛ በኋላ ነው ወጣኛን ለማሳደግ ስትል ብዙ ነገር ያረጋችውና ትልቅ እርሻ ነበረን እዚህ የማንጎ የቡና የሙዝ ምናምን እንትናቸው የገቢንጫችን በዋናነት እሱን አባቴ ይነግድም ነበረ። ግን ይሄ በጣም ከፍተኛ እንትን ነበረው። ማንጎ እርሻ አለን በብዛት እና በሴትነት ሌሊት እያጠጣች ምናምን በወረፋ ነው እዛ ሀገር ውሃ የምታጠጣ ከሚመጣ ወንዝ አለ ቦይ ተከፋፈልና እንደዛ እና የግድ መንገድ አለብህ ለሷ ነው። ያው ግን ድሮ ማህበረሰቡ ዘንድ ስታይ ቁርአን ልትቀራ በደረስነት ስሜት ስትሄድ የሚሰጠው ስሜት አለ ማለት ደረሳ ሲባል የሆነ መንገድ ላይ ወድቀህ የምትቀር በየሰው ቤት እየለመንክ የምትበላ እና ምን አድርጎ የሚያስበው አዎ ሐቂቃ ማለት የተወሰነ ለዛም ስለታየ ቀሪያ ላይ ይሄዱ ይጠይቃሉ አይደል? እየመጡ አሰላሙ አለይኩም ያሉ ይጠይቃሉ። አማራጭ ስላልነበረ እናቶች ደግሞ ልጆቻቸው ያንን እንዲያደርጉ አይወዱም። በቃ ተፈጥሯዊ ባህሪ ነው እና ሲሄድ ማዘን ነበረች እንዴ ለምን አለችኝ። ምን ሆነ ነው እዚህ ለምን አትቀራም? አይዛ ሒፍዝ ነው ነገሩን ብዙ ላትረዳው ትችላለች። ስለዚህ ነገ ሊሄድ ከቤት ወጥቼ ሌላ ቦታ ነው ያደርኩት። ብርድ ልብስ የለኝም። አንድ አጎቴ ረህመቱላህ በቅርብ አረፈ። እሱ ገዛልኝ አረንጓዴ ብርድ ልብስ። አረሳትም ያው መጀመሪያ ስለሆነ ዋጋውን ሁሉ አስታውሰዋለሁ። ያንን ያስኩና አንድ እህት ያለች ለሊት አውቶቡስ ተራሸኘችኝ። ገባሁ ኦኬ ወደ አዲስ አበባ። ከአዲስ አበባ ወደ ደሴ እነ ሼክ ዙበይር ጋር አጋጣሚ እነሱም እዛ ነበሩ። ወደ ደሴ 87 ይሄ አንዴ እና የዚህ ከመጅሊስ ጋር ተያይዞ የነበረ ግርግር አልነበረ የዛኔ ደሴ ለመቀስቀስ ይሄዱ ነበር። ሐጆሌ ሼህ መሐመድ ወሌ ሼክ ዙበይር ቢላልም ነበረ። አዎ አብረው ነበር ሙነዘማ። የዛኔ አብረን ሄድን። እነሱ በአውሮፕላን ሄዱ፣ እኔ በአውቶቡስ ሄድኩኝ። እዛ ሆቴል አደርኩ የመጀመሪያ ቀን። ብርድ ልብስ ለብሰን አዎ እንዴ በጣም ብዙ ነው እሱማ ብዙ መታልፈው ስላለ እንጂ አላ ጧት ፈጅር እዛ አረም ገንዳ መስጊድ የሚባል አለ። እዛ ገባው ስገባ ያው ጣልሃ ፈጅር ሰገዱ።
ከሰገዱ በኋላ እዛ ሐለቃ ይዘው ቁጭ ብለው ይቀራሉ ሼክ ዙቤር እዛ ቀጠሩኝ ከቀራ በኋላ ይሄውና እሱ ነው አሉት ከዛ ከጠልሃ ጋር አስተዋወቁን እዛው ሐለቃ ቦታ እና ወደ እንዴት አመላካቹ ያው ረህመቱላሂ ዐለይሂ ትልቁን ስራ ያሰሩ ሼክ ዙቤር ናቸው ማለት ሱብሃንአላህ ቢአውን አሰብኩት ማለት አሁን ከፈጅር በኋላ እስቲማዕ ሲደረግ ምናምን ማለት ዛሬ አንተ የደረስክበት ቦታ ላይ መነሻ ያ መሆኑ በጣም ነው ደስ የሚያሰኘው አኺራ ኡስታዝ ጋር ተገናኛችሁ በረካም ነው እኔ አሁን ማቀራቸው ልጆች ከዛ በኋላ ባኮም ሂጄ ስገባ የመጀመሪያ ሸርጡ እንዳልኩ ከፈጅር በኋላ ልጆች መምጣት አለባቸው ፈጅር ካልሰገዱ አይቀሩም አላቀራም كفيا بلو فجر مسجد زي حالك بركة له ما يسمى قرآن الفجر إن قرآن الفجر كان مشهودا عندي أما تقول سأشوف هو نجار عند سيد سابق أنت اللي ميجلس أو فجر صلاة لي بمسجد بزو رجم مكرات على بتاعت بزو في كسرنا لا في كسرنا لا የፈጅርን ሱና የፈጅርን በረጅም መቀራት ሚስጥሩ የሚገባቸው ሰዎች ወደ አላህ ይቀርቡ ናቸው ይላል ያን ሚስጥር ሊያውቁ የሚችሉ እንጂ አንዳንዴ በማብራራት ማለት ይሄ ለአመተናስ የሚገባ አይደለም አዎ የማይሰግደው ሰው መጥቶ ለምሳሌ እዚህ ሳሰግድ ሱራውን ታረዝመዋለህ እንጂ ይላል አይመጣም እኮ መስጊድ የሚሰግደው ሰው ይያላለም እንግዲህ ተኝቶ ይረብሽው ይሆን እላለሁ አንዳንዴ እንደው ለምን ሳሊድ ወይ ቆርጦ ያሳርፈን አይነት ነገር ስታረዝምበት እና ይሄ የመጀመሪያ ሐለቃ ነው እኔም ሳይ ውስጥ የተነካ ሐቂቃ እንደዛ አይነት ቁርአን ቀርተናል ምን ብለናል እዛ ጣልሐ ሁሉ ትዝ በወቅቱ ተማሪዎች በቀኝም በግራ ቁጭ ብለው ይቀራል እነሱ አንዳንድ ይቀራሉ ጀማዓ ደግሞ ባንድ ላይ ይቀራሉ ያንን ሳይ በጣም ውስጥ ነሽጣ ከዛ ጣልሐ ጋር አገናኙን መርሐባ ተባለ ሻንጣዬን ይዤ ከሆቴል ያወጣው ወደሱ መርከዝ ሄድኩኝ አላ ፍክራ መርከዙ ማለት አሁን ያለበት ቦታ ያለው መርከዝ ጦሳ አጋጣሚ ያለው በጋራ አይተናል ተራራው እዛው ያለው ነው ግሪን ነው በጣም ያምራል ተራራው ከላይ ያለ ግን ራሱን ያለማው ሲባል ሰምቻለሁ ስለዚህ ነገርናል እኔ በመገባበት ሰዓት አሁን ያያችሁት መስጊዱ የለም ኦኬ መስጊዱ ቆንጆ መስጊድ ነው መስጊዱ አልነበረም ይሄ ፊት ለፊት የምታዩት ግሪኑ አልነበረም የህክምና ማዕከሉም የለም ለምን መራ የለም ከጀርባ ከጎን ላይ አሁን ይሄ በፊት መኪና መለማመጃ ቦታ ተብሎ አሁን የተሰራ ህንጻ አለ እሱ የለም ምንም የለም ብቻ እንደ ደረጃ ተደርገው ወደ ላይ የተሰሩ 4 ክፍሎች ነበሩ ይገርማል በቃ ክፍሎቹ ብቻ ናቸው እንጂ ግቢው በሙሉ በፊት የመስታወት ስብርባይ ምናምን የሚጣልበት ቦታ ስለሆነ በቃ ጥሩ ያለው ነገር ነው የተተወ ቦታ ነበር የተተወ ሲባል ከዛ በኋላ ነው ያ ሁሉ ልማት የመጣው አሁን ትምህርት ቤት አለው ህንጻውንም የሰራው መስጊዱንም ራሱ የሰራው እንደዛ ሰምተናል ህንጻውም የራሱ የሚያከራየው ገቢው ለማዕከሉ በጣም ደስ ይላል ኸይር ምን ይመስል ነበር እያለህ ነበር ማለት ስትመጡ አቀባበላችሁ ምን ይመስላል እንደው ብዙ ነገሮችን ስላዳመጥን ተመልካቾች የማያውቁት ብዙ ነገር ስላለ ስርዓቱን ብናውቅ እዛ ኡስታዝ ጣልሐ ጋር ያለው ነገር ብናውቅ ደስ እንዳልኩ ልክ አጋጣሚ እኔ በሚሄድበት ሰዓት አወራን የሆነ ምናወራቸው ነገሮች ከሱ ጋር አወራንና እንዴት ማሐፈዝ ከየት እንደመጣው ጠየቀኝ ኸልፍያህን ማወቅ ፈልጋለሁ ከየት እንደመጣው ቁርአን እንዴት እንደሆነ ማሐፈዝ ፈልጋለሁ እንዲያዩን ነገሮችን ከተጠያየቀን በኋላ አጋጣሚ መርከዙ ልክ ተማሪዎች አስመርቆ ክፍተት ወቅት ነበር ኦኬ ልጆች እየቀሩ ስላልነበረ ኮምቦልቻ ቅርንጫፍ አለ ነው እንዴ ማሻአላ የራሱ የጣልሐ አለ እዛ ወሰደኝ እዛ መርከዝ ውስጥ ገባን ያው የተለየ ነገር ታያለ የመጀመሪያው ቀን ለሊት ያው እንግዲህ የመንገዱን ጉዞም ድካሙም ምን አለ ያው መርከዝ ውስጥ ነው የምተኛ ምንጣፍ ነው እንደዚህ ምንጣፍ ላይ ዝም ብለን ተኛን ለሊት 9 ሰዓት ይነሳሉ ለካ አንተ ለምርከኛ ተነስቶ ደግሞ ይቀራሉ እንጫጩ በኋላ በጣም ነው ደም የሚፈራው የመጀመሪያ ጊዜ ሲሆን ድካም አለ ምንድነው ጋር በቀጀትም ይመስልሃል ግን ስትወደው ስትለምደው ትክክለኛ ሐያት ያለው ያ ነው ለሊት 9 ሰዓት ፕሮግራሙ ይጀምራል ልጆች ተነስተው ያሐፍዛሉ ከዛ በፊት አጋጣሚ ወደ ኮምቦልቻ ስንመጣ ጣልሐ ይዞን እንዳልኩ ሼክ መሐመድ ወሌ እነ ሼክ ዙቤርም አብረውን መጡ ወደ ኮምቦልቻ መርከዙ እና የዛና አብዱራህማን ባቲ አሁን የዛና አብዱራህማን ባቲ ነበር በዋናነት ያንቀሳቀሳልም እና የሆነ ፕሮግራም አድርገው ልጆች ስለ ቁርአን ስለ ምናምን አናሽዶች ምናምን በጣም ደስ የሚሉ አናሽዶች አቀረቡና እኔም ባይመጣ አጂብ ማለት ሙዚቃ ነው የምታውቀው
እንደዚህ አይነት ወይ መንዙማት ሰማ ይሆናል በፊት በየቤቶቻችን የመንዙማ ካሴቶች ነበሩ ግን ይሄ የተለየ ነገር ለመጀመሪያ ጊዜ ሆነ አዲስ ነገር ነው በጣም በቃ ምን ውስጥ የተፈጠረ እንደው ሀገሬ ሂጄ ይሄንን ባስለምድ አወል ነው አረሳው እንደው ሂጄ ይሄንን ነገር ከዛ ሼክ ዙቤር በጣም ደስ አላቸው ይሄንን ሼክ ዙቤር ረህመቱላሂ ዐለይሂ ምናሉኝ ይሄንን ሁሉ ነገር እንዳትረሳሉኝ ሂደህ ባኮ ይሄን ትተክለዋለህ ሱብሃንአላህ አይተውብሃል ማለት ነው የገረመኝ ማለት ይሄ ልጆቹ የሚሉትን ልጆችን ለመያዝ የሚደረግበት የሽዳው ፕሮግራም አማርኛ ነው ቀጥታ መልእክት ናቸው ከቁርአኑ ጋር ተያይዞ ወይ ሲራም ይሆናል አብዛኛው ግን ከቁርአኑ ጋር ተያይዞ ያለ ነገር ነው ስለ ቁርአን የሚያፈዙ ሰዎች ያለፈው ደረጃ እና በጣም ደስ የሚሉ ልጆች እንደምታስተውሰው አለ ትንሽ ያንን ዘመን በልጅነት ድምጽም ባይሆን እንኳን አማን ሽዶችን የተወሰነውን አፍዛ እስቲ እንስማው ተመልካቹም ምን ይያልክ እንደሆነ ይረዱት መልሰን ምናልባትም ይረዳው ተመልካቹ አንተ የተነካህበት አይነት ሞመንት ላይ ያለፉ ሌሎች ወንድሞችም ይሄን ፕሮግራም ያዩ ሊሆን ይችላል በእርግጠኝነት ምናልባት እነሱንም ያንን ዘመን እንዲያስታውሱ ያደርጋቸዋል ቁርአን የሚል ነሽዳ አለና ቁርአን ያሐፈዘ ሲወደድ ሲከበር ቀብርም ሲገባ አይበላውም ማፈር ደሞ ያስቸግሩት ነኪርና ሙንከር በቀልቡ ተዋህዶ ያ አላህ ንግግር ቁርአን 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 የሚል አለ እንደዚህ ከእንደገና ደግሞ ትንሽ ከመሃል ነው ትዝ ሊለኝ የሚችለው ዓለም በአጠቃላይ በቁርአን ቢመራ 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 ጥሩ ነገር እንጂ መጥፎ ባልተሰራ 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 መጥፎ ባልተሰራ የዓለም ሳይንቲስቶች ምናምን ያለ እንትን ይሄንን ግን የት እንደሰማሁት አላውቅም ነው መነሻው ደስ ነው ይሄንን የሆነ ቦታ መድረክ ላይ ሳም ምናምን የሰማሁት ይመስላል ከዛማ ሙሉ አዲስ አበባ እኔም ስመጣ ከዛም በኋላ በጣም ተሰራጭ ተደረገ በሙሉ መነሻው በዋናነት አብዱራህማን ባቲ ነው እንዴ በጣም ጎበዝ ነው ያልታወቀለት ከደሴ ከኮምቦልቻው መርከዝ ነው ይነሱ የነበሩት እንደዚህ ነሽዶች አሉ ብዙ የመሳሰሉ አረብኛም ማናሽዶች ምናምን ይነግሩ ነበርና ቁርአን 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 ድንበር የማይገታው የማይሽረው ዘመን ለዛሬ ተግባሬ ለነገውም ስንቄ ቁርአንንም ልቅራ በተጅዊድ ጠንቅቄ ስልቱ የተለየ ቃላቱ ማራኪ ቁርአን ምንም የሌለበት ሰብአዊ ንክኪ መልእክት አለው በጣም አለው ከቁርአኑ ጋር ተያይዞና አሁን ሰው ነሽዳ ዘመን ሆኗል አሁን መንዙማው ማለ መድህም ሁሉም ነገር የዛኔ ይሄ የለም ብርቅ ነገር ነው በጣም ብርቅ ነው እኔ ተመልሼ ባኮ ሂጄ ልጆችን ከብ አስገበነ የቀን ሰላት ሙሉ ሰው ነው በቃ ማመን ያቃተው አስለምድክ ይሄን በጣም ሰው ሲያለቅስ እዚህ ይገርማል ያ ማለት አንተ የመጀመሪያው ግንኙነት ላይ የሰማኸው ስሜትህን ነክቶት ለማልቀስ ሲዳዳይ ነበር ብለሃል እሱ ነው እዛም ይፈጥራል ተጽዕኖ አለውና የሆነ ልብ ጋር የሚገባ ነገር ስላለው በተለይ ከቁርአንህ ጋር ስለሆነ ተነጋገሩ መልእክቱ በጣም ጥልቅ ነው በተለይ ደግሞ ቁርአንን የሚቀሩ ሰዎች ከሆኑ ለቁርአን ቦታ ያላቸው ሰዎች አጠቃላይ መልእክቶቹ ከዛ ጋር የተያዙም ስለሚሆኑ ደግሞ አንተንም ፈጅር ተነስተህ ብትሰግድ ከፈጅር በኋላ ቁርአን መቅራትና እንዲህ አይነት ነገሮች ግጥሞች ነበሩ እና ከዚሁ መርከዞች የተነሳ ይመስለዋል ሰው መነሻው ግን እዛ በጣም አሪፍ ጀዛከላሁ ኸይር አሁንም ልጅነትህ ላይ እስካሁን እዛው አካባቢ ነህ ከልጅነት ብዙ አራቅንም ሰዓታቸው አብቅቷል እያለን ነው አስፈጻሚው ተመልሰን እንመጣለን በነገራችን ላይ መዲና ሰማይ ስር በዋናነት የምናነሳው የረሱል ዐለይሂ ሰላም መታቀው ነው ተዓልቅ ማዕ ነብይ ነው የምናነሳው ዐለይሂ ሰላም ያንን የዚያራ የጉዞ ማስታወሻንም አንዘናጋም ምናልባት አሁን ካልደረሰልን ለቀጣይ ሳምንት ማሳደር ሊኖርብን ይችላል ፋታ ረፍት ወስደን ተመልሰን እንመጣለን አብራችሁን ቆዩ
ተመልሰናል ለተወደዳችሁ ተመልካቾቻችን ለይሉ ጁማዓ ፕሮግራማችን ኸሚስ ምሽት ኡስታዝ መሐመድ ባኮን ዛሬ የልጅነት ትውስታውን እያነሳን ነው አልዘነጋነውም መዲና ሰማይ ስር መሆኑን ግን ደግሞ በጣም የሚገርም ነገር ነው ያገኘነው በተለይ ኡስታዝ ጣልሃ ጋር ያገኘውን ልምድ ተሞክሮ ወስደህ ባኮ ላይ አሰራጨው እኛ ግን አሁንም እዛው ነው ያለነው ኡስታዝ ጣልሃ ጋር ያገኛቸውን ነገሮች በደንብ ማወቅ እንፈልጋለን ነሽዳውን ቅድም አስደመጥከን ስርዓቱን ነገርከን ከሌሊቱ 9 ሰዓት ላይ ተነስተው ነበር ቆር ልጆቹ ሲቀሩ የነበሩና ያ በውስጥ የፈጠረው ነገር ምንድነው ነሻጣ ፈጠረ ወይስ መታከት ለዚህ ጉዳይ ተፈጠርክለት ሰው ከሆንክ በነሻጣው በጣም ያድጋል ካልተፈጠረ ደግሞ በዚያው ጥሎ የሚወጣም ሊኖር ይችላል ይሄስ አጋጣሚ ነበር እስቲ ምን ይመስላል ነገር ራሱ ማለት ስርዓቱን ተታነሳለን ምግቡ ጋር ያለውንም ብንሰማ ደስ ይለናል እውነት ነው ቀደም ሲል ምን ይመስላል እናት የፈሩት ነገር ደረሰ ቀሪያ ማለት ጀመረ ምን ያህል ጊዜ ስፈጀበ ምን ያህል ጊዜ ነው የወሰደው ሂፍዙ እሱንም እንወቅ እንዳልኩ ወደ ኮምቦልቻ ከኡስታዝ ይዞኝ ሄደ አስቀምጦኝ ተመለሰ ያ ሁሉም ኡስታዝ የራሱ የሆነ አንተን የሚፈትንበት መንገድ አለው ተቅሪበን ረመዳን ሊገባ ከ4 ወር በፊት ይመስለኛል ይዛኔ ግንቦት ወር ላይ እንደሄድኩ አስታውሳለሁ 1987 ያው እንዳልኩ ለሊት በጣም ወዳቸው ወንድሞች እዛ አገኘው እና በጣም ከሌላ ቦታ እንደመጣው ያው ልጅነቴም በጣም የሚያጓጓ አይነት ሰው ነኝ እና ከምቾት ላይ እንደመጣ ይታወቃል እና በቃ በጣም ይንከባከቡኛል ልጆቹ በቃ ያጫውቱሃል ከለመድነው ውጭ ነው ሌላ ሀያት ነው እየቀለዱ ያጫዋወቱ ፕሮግራም ላይ ግን ሲሪየስ ነው ፕሮግራማችንን በወቅቱ ኡስታዙም አልነበረም ራሱ መጅማዓቱና እየተባለ ግሩፕ አለ ከላይ ያሉት ልጆች እንዴት ማሐፈዝ እንዳለብን እንትናሉን እኔ ከነሱ መሃል መርጫ አንዱን ይዤ በዛው ተጅዊድ እንዲያስተምርኝ አደረኩኝ ግን እንዳልኩ ለሊት 9 ሰዓት መነሳቱ የመጀመሪያው ቀን ያው እንትን በየ ተነሳው ሁለተኛው ቀን ግን ስርዓት ያመድክ ተነሳው ኖርማሊ ኮምቦልቻ መርከዙ መሃል ከተማ ላይ ነው እና የቅራአቱ ፕሮግራም ጧት ትገባለ ፈጅር ከፈጅር በፊት ትነሳለ በግል ነው የግል እንትን ነው እስከ ፈጅር ትቀራለ ፈጅር ሲደርስ ታፍዝና መስጊድ አለ በቅርብ ርቀት መስጊድ ትገባለ እዛ ከቆየህ በኋላ ከተመለስና ቁርስ ካለ ይበላል ከሌለም ዋጣጣና 2 ተኩል ላይ ይጀምራል ከሌለም ቁርአን ልትቀራ ነው ስለማውራ ቸግር እዛው አለኝ 2 ተኩል ላይ ይጀምራል ከዛ እስከ 4 ተኩል ታፍዛለ ከዛ ከ4 ተኩል በኋላ እስከ 5 ሰዓት ረፍታለ ኳስ ምናምን ትጫወታለ ከዛ ከ5 ሰዓት እስከ 6 ሰዓት ነው ከዛ በኋላ እስከ አሱር ክፍት ነው ረፍት ሰዓት ነው ከአሱር በኋላ የሙራጃዓ ሰዓት ይኖራል ከመግሪብ እስከ ኢሻ ደግሞ ሌላ ትምርቶችን ትማራለህ ሳምንታዊ ደግሞ ጣልሃም እየመጣ የሚያስተምረን ትምርቶች ነበሩ በወቅቱ እና በዚህ ሁኔታ የሂፍዙን ፕሮግራም የነበረው በወቅቱ የነበረው ተርቲቡ ያ ስርዓቱ ነው እናም አሁን ብዙ ጊዜ የምንጠቀመው አሁን እዚህ መርከዙ ላይ ያንን ሲስተም ነው የሌሊቱን ተጨማሪ ፕሮግራም እኛ ግዴታ አድርገነው በፊት በፍላጎት ነው አሁን እኛ መርከዙ ግዴታ ነው 9 ሰዓት መነሳት ሰኞና ሐሙስ ተጾማለ ግዴታ ነው እዛም የመርከዙ አንድ አካል ነው ኖርማሊ አጾም ቢሉም በጾም ነው የሚቀለው እሺ ገብቶናል ያው አጅር ስለሚኖረው እና አጀማመሩ የመርከዙ ህይወት ይሄ ነው የሚመስለው ምግቡ ላይ ነበር ስመጣ ቀደም ኡስታዝ አስቀምጦኝ ሄዳልኩ ያው የምትገምተው ነገር ይኖራል አብዛኛው የከተማው ልጆች ናቸው ተምረው ይሄዳሉ አዳሪ እኔ አንድ አህመድ ሱሌማን የሚሉት ከዚህ ከአዲስ አበባ ሄደ ልጅና አብዱራህማን ናዝሬት ነበረ መጀመሪያ ከዛ ረመዳን ሲደርስ ሄደ እና አንድ አህመድ የሚሉ 4 ልጆች ነን እዛ ምናደር ኋላ አንድ ልጅ አጋጣሚ ከአዲስ አበባ በየወሩ 300 ብር የሚመጣለት አለ እኛ ጋር ያለ ልጅ በወቅቱ 300 ብር ብዙ ነው ያንን ሲመጣ ተዝለኛል ይሄ በሱ አለ በሱ 3 ብር ነበር የሚሸጡት በዚህ በትልቁ ዘፍሩና በሱ እንገዛለን ገንዘቡ ስለሚያለቅ 15 ሰሃን ምናምን ባንዴ እዛው ላይ በስኳር ታረግበታ እዛው ጨው ታረግበትና አርጋ ቁጭ ታረጋዋለ ያው ወሩን ትጠጣዋለህ እየበጠበጡ መጠጣት ቁርስ ምሳራት ሌላ ነገር ተፈፈረካለ ብዙ
ከበሶ ጋር የሰራነው ብዙ ነገር አለ። ያው ህዝብ ማያውቀው አመጋገብ ሲመርህ የምታደርገው ነገር አለ። በሶ መቼም አይጠፈጠፍም። ሊጠፈጠፍ ይችላል። አንድ ቀን ትዝ ይለኛል እንደውም ምግብ አልቆብን ያው ጠልሃ ጋር ነው ሂዳሉኝ እዛ ያሉት ጀማ ልጆች እጄ ሰላም አልኩት። ሰላም አለይኩም ዞር ነው ሰላም አለኝ። ከዛ ችላ ብሎኝ ሄደ። ገብቶታል የመጣበት ያው እሱም የለውም ምንም የለኝም ያው ይታወቃልና ልጆቹ ሌላ አሉ የሱ ከኛ ፊት የነበሩ ልጆች አይ በቃ እዛ ሂድ ይመጣልሃል አሉኝ። እዛ ምግብ የለም ምንም። ተዚያኛል ከመርከዙ አውቶቡስ ተራ ድረስ በእግር ነው የሄድኩት። ረጅም ነው ወደ ኮምቦልቻ ነው። እዛ መንገድ ላይ ሲሄድ ግን ማልቀሴን አረሳው። ምን ትዝ አለኝ እናቴ ያው ያለችው እና ተቆጥታ ይሆን ወይ ቀልቧ አልነካው ይሆን እንደው ረግማኝ የሚሆን ትላለች ትሰጋለች። ያ አላህ እኔ ደግሞ ከባህሬ ሰው ምግብ ስጡኝ አይደለም የፈለገ ቢርበኝ ከበፊትም ጀምሮ ያደከበት ቤተሰብ እዚህ በቃ ቤት አብዛኛው ሰዓት ምሳ ወቅት ላይ በቃ እየለመድኩት መጣው ረሃቡን ተለምደዋለሁ። ምሳ በእንቅልፍ ነው የሚያልፈው። አብዛኛው ህይወቴ በእንቅልፍ ነበር የሚያልፈው 2 ዓመት እዛ ስቀመጥ አብዛኛው ያው የሆድህን ጥያቄ መመለስ ስለማትችል ግን አንዳንዴ ያው ካላ ያላህም ፍላጎት ይሆንና ቀደም ያልኩ አላህ አንድን ነገር እንድደርስ ሲፈልግ ያስችልሃል። እኔ የሚገርመኝ አሁን ሚስጥር የሚሆንልህ ነገር ደግሞ ይኖርሃል። ልክ ዙሁር ሰግደን ልጆች ወደ ምሳ እንብላ ይሉኛል። አይ ቤት አለላቸዋለሁ። አብዱራህማንም ሄደ ወደ ናዝሬት ተመልሶ ያ አህመድ እና አብዛኛው ብቻዬን መሆን ጀመርኩ። ያው ትሄዳለህ ሲሄዱ እኔ ገባና ተኛለሁ። ከዞር በኋላ ቀይሉላ ሰዓት አሱር ስነሳ ግን ከበሉት የተሻለ አቅም አለኝ። አንዳንዴ ከአላህ የሚሰጥህ ነገርና ከሁሉም የተሻለ እና በልቼ እንደበላሁ ነው የሚገምቱት። ከብዙ ጊዜ በኋላ ነው ጓደኞች እንኳን እንደማልበላ ያወቁት። ያው እኮ እራት እኮ እንደዛ ሆነ እኮ ልታገኝም ላታገኝም ምችልበት አጋጣሚ አለ። ሄዶ ግን ያ ሁሉ ሲሆን አንድም ቀን ወደ ሀገሬ ልመለስ ብዬ አስቤ አላቅም። እምለ ያው በተወሰነ መልኩም በምቾት እንዳደግኩ አስታውሳለሁ። አባቴም እያለ ከአባቴ ሞትም በኋላ ባኮ ምቾ ሀገር ነው። ሳንቲም እንደልብ ታገኛለህ። ቤተሰብም ባይኖር ማንጎ ምናምን እየሸክ ገንዘብ የሚገኝበት ህፃን ልጅ ገንዘብ ያገኛል። ባኮ እቤትም መብላት አያስፈልግህም። ሻይ ቤት ምናምን እየተደበክ ነው የምትበላው። ወቅቱ እጅህ ላይ ሳንቲም ይኖራል ሳንቲም ስለምታገኝና ያው የምግብ ችግር በጣም ነበር እንጂ በጣም ከዛ ከፍራፍሬ ማሳ ግን ይሄ ሁሉ ችግር እንዳለ ጠልሃ አያቅም እንደማቅ የሆነ ምግብ እንደሚመጣልን ይገምት ነበር። አኪድ ሳጣራ መምጣት የነበረበትም ነገር ነበር። ለካዛ ሲወስደን መንገድ ላይ የሚያቋርጡት ይኖር ይሆናል ብዬ ገምታለሁ። እና አንድ ጊዜ መጥቶ ለሂፍዝ ጥሩ ነው ሩዝ በወተት ቀቀላችሁ ብሎ አለን። ምንም ነገር በሌለበት አሁን ይሄን ስል እንደምንበላ ይገምታል ማለት ነው አይደል? ሩዙም በወተት ቀቅሉት እና ከዛ በማር እንዲያርጋችሁ በውሃ ፈንታ ወተት ማረግ ሳኩና ምንም እኔ ብዙ ጊዜ ከምግብ ጋር ብዙም ግንኙነት ስለማ አልመለስኩለትም። ግን ከወጣው በኋላ ነገርኩት። አንዴ ከአዲስ አበባ ወደ ደሴ እየሄድን ከሱ ጋር እንዲህ አይነት ነገሮች ስለው እንባው መጣ። ሐቂቃ አስታውሳለሁ። ሊረሳው ይችላል። እንዴት አልነገርከኝም ይሄን ሁሉ አለኝ። አይ እንዲህ ነገሮች እኮ ነበሩ አለኝ። አይ እኔ አላቅም አልኩት። ብቻ ግን ያው በዛ አይነት አላህ ግን ያስችልሃልና ብዙም እንትን አይደለም። በጣም በአንድ አመት አختمክ ከዚያ በኋላ ወደ እንትኑ እንሂድ። ሁለት አመት ቆየውና ወደ ባኮ ተመለስኩኝ። በቀጣይ አመት ረመዳን ላይ ረመዳን ላይ ብዙ ተርቢያ የሚሰጥበት ወቅት ነበር። እዛ የመጀመሪያው ረመዳን ከኮምቦልቻ ወደ ደሴ ነው አለኝ። የመጀመሪያ ያሰገድኩት ኮምቦልቻ ነው። ረመዳን መጀመሪያው ላይ እዛው ገባን። አሸላ አኺርም የዛን ያላሐፈዝንም ቁርአን ይዘን ነበር ምንቀራው። 3 ጁዝ እንቀራ ነበር በአንድ ሌሊት ላይ በአስሩ ቀን እናختማለን እና ተተካክተን እንሰግዳለን። ከዛ ግን ያው መሀል ላይ እሱ ጋር ጠራኝ። ያው ስለ ኢዕቲካፍ ከእንደገና ስለ ተሐጁድ ስለምናምን አንዳንድ ትምህርት ሊሰጠኝም ስለፈለገ ያው ረመዳኑ እሱ ጋር ሲሄድ ግን ተመቸኝ። ያው በጣም ይኖራል እዛው ከማምዛ ብዙ የፍጣር ፕሮግራም አለ ምንም አለ። ያው ለቀጣዩ በደንብ አመሻሽተህ ትሄዳለህ። ምን አሉ እናትህ ተመለሰ ባኮስ ተመለሰ? ቆየው
ከዛ ተመልሼ ሄድኩኝ 2 አመት ነው 87 እና 88 እዛ ነበርኩ ግን 89 መጀመሪያም አካባቢ እዛ ነበርኩ ያው በራሷ የሚሰማ ስሜት አለ አሁን ከቆይታ በኋላ ማለት ነው ደርሼ ስመጣ እንዳሰበችው አልሆነም እኔም ደግሞ እርቦኛል ብዬ በታሪክ አልናገርም አልፎ አልፎ ነው የዛን ስልክ እንኳን የለም ትዝ ይላችሁ ኮኔ የዛን ዘመድ ጎረቤት አካባቢ ስልክ አለ እደውልና እንደው አገናኙኝ በዚህ ሰዓት ደውል ተብለህ ነው ሞባይል የለ ስልክም እንደልብ የለም እና እንዲ ችግር አለ ምናምን ብላ አትነግርም ኋላ ግን ስነግራት ብዙ ጊዜ ተናግሬያለሁ አረሳውም እንደምን ነው የዛን ያንተ ስትሄድ ሁሉም ልጆች ይደው በነበር ትላለች ሱብሃንአላህ ያው አብረው ሄደ ስትመጣ ስታይ የተሻለ ነገር ታያለች በባህሪም በምንህም ጥሩ ነው እና ተመልሼ ባኮ ሲሄድ ቤት ውስጥ ነበር ያሰገድኩት ተራዊት ምናምን እናሰግድ አዲስ ነው ሰው መስጊዱ ላይ ገና ሰው እንትን ስለማይ ግን የኛ ቤቱ ይሞላል ከመስጊዱ ያ በጣም ያስደስታት ነበር በእረፍትም በሄድኩበት ሰዓት ያን በጣም ትደሰት ነበር በቃ ሰው መጥቶ እዛ ሲያገር መስጊድ አረግ ነው ቤቱ ሙሉን እና ተነሳስቶ ረመዳን እስኪያልቅ እንደዛ ነበርና የአባትህ አላህ ይዘንላቸው የሳቸው ህልም የሳቸው ፍላጎት ተሳክቷል ኢንሻአላህ ቢያልፉም ደሞ ያው በእስልምናችን አንዱ ጥሩ ነገሩ ያው ሰው ከሞተ በኋላ አይሞትም ማለት እሱ ጋር የሚሻገሩ ስራዎች አሉ አንተ በየጊዜው በእንዲህ አይነት መንገድ ያደገ ልጅ ምናምን መሆነ በቃ ተጨማሪ ነገር ለሳቸው ያበረከትክ እንደሆነ አስባለሁ ከዛ ውጪ አላህ ይቀበል በጣም ጠንካራ ነህ እንደዚህ አስቤ አላቀም የምር ጠንካራ አሁን እኔ የምታወራቸው ነገሮች በጣም ስሜታዊ ያደርገውኛል የምር ግን ገርሞኛል በጣም በቃ ምን አይነት ጥንካሬ ነው በዛ ሰዓት ታዳጊ የነበርክበት እድሜ ነው ረሃብ ተቋቁሞ ሰው ከማንጎ ማሳ ምናምን ይወጣለች እንዴት ነው ማይጠፋው እንዴ አይቀርም እንዴ እንዴት ነው ያላለው በዛ ላይ እናቱ ገርፋ አይደለም የሰደደችው አትሂድ ትራባለህ ያለችው የመጣ ሰው just some extra ነገር አንተ ህይወት ውስጥ አላህ ፈልጎ ስለነበር ዛሬ ለምታፈራቸው ልጆች ምናምን ሩህየን እዛ የምታገኘው ነገር ይሄ ማዲ የሆኑ ነገሮችን ያስረሳሃል ይሄ ቁሳዊውን ነገር ያስረሳሃል ለምሳሌ እዛ በመተልበት ሰዓት ተሐጁድ አናቅም ሀገር ይያለው ስለ ሂፍዝ ልጆች የሚያረጉትን ጥረት ፉክክር አታቀውም ስለዚህ እዛ ትገባለህ ትጾማለህ ጾም በራሱ ቀልብህን ያጥባል ምግብ አለማብዛት በራሱ ውስጥ ላይ እኮ ቀልብህን ያጥባል በትክክለኛም ይጨምራል የምግብ መብዛት ነው አንዱ በሽታ እኮ የነብዩ ነው አብዛኛው ሰለላሁ ዐለይሂ ወሰለም ሳይ ሆዳቸውን ሁሉ እስከ ማሰር በድንጋይ የሚደርሱበት ወር 2 ወር አስወደን ውሃና ተምር ብቻ እየተባለ ያንንም ያህል ትልቅ ስራ የሰሩት ነብይ ጂሃዱን ምንንም የመብላት አቅም አይደለም አንተም ባትፈልገው ይሄ መድረሳው ላይ የሚደረገው እንቅስቃሴ መስገዱ በቃ ሁሌ መፎካከር ነው እኔ ደግሞ ገብቼ ከነሱ የተሻለ ሐፍዝ ነበር እና በጣም ይገረማሉ ልጆቹም በጣም ፈጣን ነበር 2 ሰዓት ከተሰጠን በ10 በ15 ደቂቃ ነው ማሐፈዘው የተሰጠን እና ያም ፉክክርም ስላለ ከዛ ውጭ ደግሞ የምትጫወትበት የኳስ ፕሮግራም አለ ቡድን ተደርጎ ግጥም አለ እንደ ክለብ ተደርጎ ማለት ነውና ሌል ስትነሳ ስትቀራ ይሄ ዓለማዊ ህይወት ያስረሳሃል ትዝ አይልህ ሐቂቃ ትዝ አይልህ ምቾትህ እንደጎደለ አይሰማህም በቃ ለባብሰ እኔ ደግሞ ያው ከበፊትም ጥሩ መልበስ ምናምን ደስ ይለኝ ነበርና ሲያዩኝ በፍጹም አይገምቱ ይራባል ይቸገራል አበደን እንዴ ከኔ ጋር መጥቶ መብላት ይፈልጋሉ ያው ግን አላህን የሚቀልባህ የሁለት አመት ጨረስክ ከዚያ በኋላ ባኮ መጣ አቋቋም ኮይስ ደግሞ እዛው ቀጠልኩ ኡስታዝ ጠላሃ ጋር ቀጠልክ ከሁለት አመት በኋላማ ሄደዶ ጠላሃ ጋር በየአመቱ ከዛም በኋላ ትሄዳላችሁ ሙራጃ አለ ሌላም ትምህርቶች እዛም ይያለን በተለይ 2 ወር ቋሚ ትምህርቶች ይሰጡ ነበር ሰማዊ ትምህርቶች ይሄ ኡሱል በተመለከተ ፍቅህን በተመለከተ አጠቃላይ በጣም ብዙ ነገሮችን ያስተምረን ነበር አሁን አንዳንዴ እዚህ በፕሮፌሰር ደረጃ ይሰጣሉና ድሮ እንደቀልድ የሰማናቸው ነገር ይገርመኛል እሱ ከዘመኑ ጋር አብሮ በጣም ይፈጥም ነበር ከዘመኑ ቀድሞ ነው የመጣው በጣም ብዙ ነገሮች እንደዛ ናቸውና ሌላም አንዳንዴ እኔ እንዳልኩ በግል ያወራኝ ነበር ጥንካሬው አንድም እሱ ሊሆን ይችላል ብዬ ገምታለሁ ከሌሎቹ በተለየ እኔ ከሌላ ሀገርም ከመምጣት አንፃር ያቀርበኛል እሱ ጋር እኔም ደግሞ በጣም ከበፊትም ባህሪ ግልጽ ነው የማይሆን ነገር እንኳን ካየው እንዲህ ነው እለዋለሁ ይገርመዋል በጣም በግልጽ ነው የምናወራና አንዳንዴ ለሌሎች የማይነግራቸውን ሚስጥሮች እንደሚነግረኝ አስታውሳለሁ እኔ ጭንቅላቴ ላይ አሁን ያሉ የነበረው ነሻጥና በግል በእግር እየሄድን አንድ ሁለቴ ያወራኝ ነገሮች አሉ እነዛ በጣም ጠንካራ ያደርጉኛል እና ኮርስ ላይ ሲሰጥ ያለፈው አሉ አንዳንዴ የማትገልጸው ይሆናል
እነዛ ነገሮች ጥንካሬ ይሆናል። ከዛ በኋላ ያው ኮርሱም ቀጠለ። ከዛ ግን ባኮ ገባው። ሁለት ሰው ተስፋ ጥሎብሃል ሼህ ዙበይርና ኡስታዝ ጠላህ ባዩት ነገር በተለይ አድርገው መርጠው መተህ ባኮ ይሄንን ታስተምራለህ ማለታቸው ገና የመጀመሪያው ቀን ነው። ይሄንን የመጀመሪያው ቀን ይሄን ማለታቸው ትልቅ ነገር ነው። ኡስታዝ ደግሞ የተለየ መርጦ ካንተ ጋር የግል ህይወቱን ማውራቱ አንተ ላይ የሆነ ነገር አይቷል። አላህ የፈለገው ነገር አሉ አለዝክራ አንዲ ትልልቅ አባቶች አሁን ስንሰማ መጽሐፍም ላይ ስታነብ በተለይ ማህበረሰብ ማንቃት ላይ አለ አይደል አሁን ይሄ ሶሳይቲ የሚመሩ ሰዎች ሐሳብ ሲሰጡ ማን ለሚሰጡት ሐሳብ ተቀባይ ሆነ መሸከም የሚችለውን ሰው ባይናቸው ይፈልጋሉ ምናምን ሲባል ሰምተናልና ሙምኪን እንግዲህ የውማማ በዛ ደረጃ አይተዋል ብለን እናስብ። ምን ያህል ተማሪዎችን ምናልባት ያንተ መርከዝ አፈራ እስካሁን ምን ያህል ሐፊዞች ወጡ? 2000 አይ ነው ማለት ከሺ ሊበልጥ እንደሚችል ምንም ጥርጥር የለውም። አንዳንዴ ያው በስንት ዓመት ጊዜ ውስጥ በየ2 ዓመቱ ነው። እኔ እዚህ ስመጣ መጀመሪያ ባኮም ልጆችን አሳፍጄ ነው የመጣሁት። አሁን ኡስታዝ አቡበክር እኔ ጋር ያለው እዛ ነው ያሳፈስኩት። ባኮ 1-2 ዙር ልጆችን ካቀረው በኋላ ነው እነሱን መድቤ ወደዚህ የመጣሁት። ከኔ ቀጥሎ እና አቡበክር ነበር ይይዙት የነበረ 1991 92 አካባቢ ጀመርክ። 91 መግቢያ ቀናቶች ሲቀሩት መጣው። ፔሮሉ ስላለ እዚህ መስጊድ ደሞዝ የከፈሉት የመጀመሪያው መርከዙን ያስከው ከዛ እዚህ መጣው። እዛ ካሳፈስኩ በኋላ አሁን በየጊዜው ተማሪዎች ይወጣሉ። አሁን በየ2 ዓመቱ የዛኔ መጀመሪያ እንደመጣው ተመላላሽ የሰፈሩ ሰው ከተለያየም ቦታ የሚመጡ ተመላላሽ ነው። ከዛ በኋላ ወደ አዳሪ አድርጎ አዳሪ ከሆነ አሁን ምኑ ከፊር 15 ዓመት ነው። አሁን 15 ዓመት ይጨርሳል። አጠቃላይ ግን 25 ዓመቱ ነው። ሼህ ጀሌ ላይ ተቅሪበን 24 ዓመት ከሆነ በጣም አንድ ትውልድ አፍርተሃል። በጣም ትልቅ ነገር ነው። ብዙ ወጣቶች ያፈራ ማዕከል ነው። ሰዓታቸው አልቋል እያለን ነው ዳይሬክተራችን። አንድ ሰው አንስተን ነው ብንዘጋው ደስ ይለኛል። ምክንያቱም ገና የአሜሪካ ህይወትን አልነካንም። የመዲና ዚያራህን ደግሞ በጣም መስማት ፈልጋለሁ። አንድ ጊዜ ሬዲዮ ስንሰራ የበዓላት ፕሮግራም እኔና ኡስታዝ ሐሰን አሊ ጋር በጣም ወዳጅ ናችሁ እንደማውቀው። በጣም የተለየ ፍቅር አለው ላንተ እና እዛ ሆነህ ላይቭ አስገብተንህ ነበር አስታውሳለሁ። ሀጅ ቦታ ላይ ሆነ ትዝ ይለኛል 2001 ሳም እንዲያነ ነገር ብቻ አስታውሳለሁ። ሄዶ ገና ያልነካ ነው ብዙ ነገር አለ ልልህ ነው። ግን እዚህ ውስጥ በኸይር ስራቸው በተለይ እናንተን ማዕከል ኢብኑ ከሲርን ከፊትም ከጀርባም ከግራም ከቀኝም በመደገፍ ስማቸው የሚነሳ ትልቅ አባት አሉ። አስፈላጊ ነው ብለህ ካመንክ እንደው እሳቸውን ጠቅሰህ በዱዓ እንውጣና የቀጣዩ ሳምንት ደግሞ ኢንሻአላህ አኪድ ያው የኢብኑ ከሲር እድገትን ስናይ በተመላላሽ ነበር። ከዛ በአዳሪ መልክ በስፖንሰር ነው አንደኛ ዙር ያስተማርኩት። አንደኛውን ዙር የመጀመሪያ ልጅ 30 ልጆች በስፖንሰር ነው ሰዎች አንድ ልጅ ይችላሉ 2 ልጅ ይችላሉ በሚል ከዛ አንድ ወንድማችን ሙሉን ወጭ ይችላል አለን ጀመረ። ያን ሂደት ላይ ያለን አንድ ሰው ለምን አልነገርከኝም አለኝና እንደው እንዲህ ያስተማራችሁ ነው እንደሚሆን ይችላል ለማንኛውም የተሻለ ሰው አመጣልሃለሁ አለኝ። ሀጅ አህመድም በስም አውቃቸዋለሁ። ከዛ በኋላ መርከዝ ውስጥ መጡና አጋጣሚ 30 ልጅ ሲጠይቁ የተለያየ ሀገር ነው። ሁሉም አይተዋወቅም። ብሄሩ የተለያየ ነው። ቋንቋ ስቲል እዚህ መጡ የተግባቡ ልጆች አሉ አማርኛ ማይችሉ ልጆችና መጡ። አጋጣሚ አላቃቸው ነው። ከዛ በፊትም እንደው ልጎብኛን አብሹት ፋባን ተማሪዎችን ውጣና ባናግርስ አሉኝ። መርሐባ አልኳቸው። አሁን ሳስበው ይገርመኛል ማለት ያንተ ማከል ነው። ሌላ ሰው የሚዘይረው ሰው መጥቶ ዘይሮ ከፈለገ ይሄዳል እንጂ እሱ ውጣና ተማሪን ላናገር የግል እና ተማሪዎቹን ብቻቸውን ባናግር ችግር የለም አልኳቸው። ማለት የተለየ ነገር ስለሌለ ወጣው የሆነ ነገር ከልጆቹ ጋር ሲያወሩ በጣም ደስ ያላቸው ነገር አለና ልክ ወጣው ማዕከሌቱ ጋር ልገንባለሁ አሉኝ። ሱብሃንአላህ እና ቀጣይ 30 ሳይሆን በትንሹ 60 ልጅ እንዲገባ እፈልጋለሁ አሉኝ። እስከዛ መርከዙን እንገንባው የ60ውንም ልጆችን ምን ይችላል ያ አላህ አስደነግጠ ይሰማች። እኔ እዛን ሰሞን የሆነ ቢዝነስም ለመስራት አንዳንድ ፕሮሰስ ጀምሬ ነበር። መጣው ይሄን ሲሉኝ ተውኩት። ንግድ ፍቃድ ማውጣት ነው በቃ ድጄ ጣልኩት። ማለት በቃ ይሄን ከቻሉ እኛ የወጣትነቱም አላማ አሁን በዛኔ ከቁርአኑ ጋር ስለነበረ ከዛ ኮሚቴ ጋር አገናኛልኩ። ኮሚቴ ጋር ተገናኘ። የሆኑ ሂደቶች ነበሩ። ከዛ ያሁኑ ቦታ ተመረጠ።
እኔ ግራውንድ ፕላስ የተሰራው ኢብኑ ከሲር ማከም ማለት ከዛም በላይ ብዙ መስራት አስበው ነበር የሆነ ነገሮች መሀል ላይ ያው የሚያደናቅፉ ነገሮች ታይተው በዛ ምክንያት ቀረ ግን እሳቸው ወዲያውኑ ያንን ነገር ቆመው ነው እየተመላለሱ ያዩት እና አረሳማ እንደ እንደው አላህ እንደው አመታረግልኝ አሉኝ ይሄን ህንጻ ጨርሽው እዚህ ውስጥ ልጆች ቁርአን ሲቀሩ ሳላይ እንዳልሞት አሉኝ ያው ሰውዬው ከቀልቡ ያወራል ትዝ ላይላቸው ይችላል ከዛ አለቀ ወዲያው በ6 ወር ውስጥ ነው ያ የተሰራው ተቅሪበን ሳያልቅ ነው እንደውም ያስገባንበት ልጆችን አስገባን ከዛ ሁለተኛ ዙር እዛ ላይ ነው 60 ልጅ ገባ እንደተባለው 60 ልጆች ቁጭ ብለው ማሐፈዝ ጀመሩ የስልሳዎቹንም ቀለብ የመምህራን ደሞ ቀለብም ህክምናቸውንም ካስፈለገ አንዳንዴ ትራንስፖርታቸውንም ካስፈለገ በብቻኛ ቁጭ ብለን ሰው እንዳታስገባብኝ ነው ሌላ ሰው እንዳታስገባብኝ አዎ ሌላ ከኢብኑ ከሲር ጋር ተያይዞ ማንንም የለም ሀገር ውስጥም ከሀገር ውጭም ሰው የለንም አሁን ብዙ ጊዜ ሰዎች እንዲላምኑ ይችላሉ ብዙ በውጭ ከውጭም በሚመጡ ገንዘብ ብዙ ዳም የሚደረጉ መርከዞች እንዳሉ እናውቃለን እና ሌላው ደግሞ የበግል እያስከፈለ ያስተምራል እኔ በራሴ አስከፍሎ ማስተማር በጣም ከማልወደው ነገር ለራሴ በራሴ ነው ይሄ አንተ አይደለም የሚል ሳይሆን አልወድም በቃ ተማሪን ይበልጥ በቃ ለማስተማር ነፃ አንዳንዴ ከገንዘብ ጋር ተያይዞ ማስተማር የማይችሉ ምስኪን ቤተሰቦች አሉ አብዛኛው እኔ ካስተማርኳቸው ትልቅ ደረጃ ላይ ደረሶች ወላሂ መክፈል አይችሉም ግን ትልቅ ደረጃ ደርሰው ራሳቸውን ለውጠው ሌላ ሰው እየተጠቀሙ ያሉና ያንን ስሜት ከሳቸው ሲመጣ አልহামዱሊላህና ከሳቸው ውጭ ያው መቼም ሚዲያ ላይ አታወራም እኮ ካለ ከጀርባ ላይ የሆነ ነገር ካለ እና ይሄንን አሁን እሳቸው ከሁለተኛ ዙር ጀምሮ እስካሁን ድረስ 13 አመት በሐጅ አህመድ በሽር ነው ያለው እስካሁን ስለዚህ ባሃት ደሞ አላህ ትንሽ ያማቸዋል እንደው የሚሰማ ሰው በሙሉ እንደው ዱዓ አድርግላቸው እኛም እዚህ ዱዓ እናድርግላቸው ሁሉም አሚን ይበል በመላው ዓለም ይሄንን የሚከታተል አሚን ይበል በየግሉ አንዳንድ ሰዎችን ዱዓ መታረግላቸው እዚህ ጋር እኔ አንድ ቦታ ነግራቸዋለሁ ለሐጅ ስላደለም ለርሶ ስላለም ዱዓ ማረገው ብያቸዋለሁ ማለት ለዓላማ ስትል ነው የሐጅን ማጣት ከዛ በኋላ ሊመጣ የሚችለው ነገር አጣቀም ብዙ ነገር ያቋርጣል ሳቸው ግን አምነውበት ነው ብዙ ፈተናዎች ዘይ ድምጻችን ሰማ ጊዜ መርከዞች ሁሉ ሲዘጉ ሰው ለምን አዘጉ ምናምን አንድ ጠርቶኝ ትዝ ይለኛል እንዴ ምንድነው ችግር የተፈጠራል እንዴ አሉኝ አይደለም ሰዎች እየደወሉ ለምን መርከዙን አታቆሙ እያሉኝ እኮ ነው ምን አለ አሉኝ እኔ መጥቶ እስካልዘጉ ድረስ አላቆሙም አሉ እና ብዙ ነገር ያለፉት አለ እና ይሄን እንዲህ አይነት ወንድም አላፊ ከሳዘም ጋር እንደዚህ አይነት ችግር ተፈጥሮ ነበር በወቅቱ አሰማ በጣም ሌላ ኸይር እኮ አላቸው መቼም ሰዓቱ በጣም ብዙ ኸይር አላቸው አጂ ከዛም በኋላ ሶስት አጠቃላይ በአገሪቱ ውስጥ እኮ በጣም ብዙ ኸይር አላቸው በጣም ለቁጥር የሚያዳግጥ መስጊዶች ሰርተዋል በእኔ ስር እንኳን 2-3 መርከዞች አቋቁመናል ክፍለ ሀገርም አላቸው ኦኬ እንደዚህ የቁርአን መርከዞች አላህ ይቀበላቸው አላህ ስራቸውን ይቀበላቸው ከናንተ አልহামዱሊላህ መቼም አላህ ኸይር የሚሰሩ ሰዎችን እድሜ አላህ ያርዝምልን በተለይ አባታችን ሐቂቃ ብዙ ጊዜ አንዳንዴ ለሆኑ ሰዎች ዱዓ ማድረግ ይከብዳል የምትለው ነገር ሐቁን አላሟላም ብለህና አላህ ውስጣችንን የሚያጌታ እንደው ለኡማው አገልግሎት ብዙ እንዲያበረክቱልን ከሰሩ በላይ የበለጠ እንዲሰሩልን አላህ Subhanahu Wa Ta'ala ረጅም እድሜ ከአፊያ ጋር ይስጣቸው አላህ እድሜያቸውን ያበርክትልን የተሻለ ኸይር የሚሰሩ አላህ ያድርጋቸው ዱንያ አኺራ አላህ ቀቡል የሚያገኙ ያድርጋቸው አሁንም ያሉበትን ህመም አላህ ከላያቸው ላይ ያንሳና እንደውሳቸውንም አላህ እድሜያቸውን ያርዝምልን ሌሎችንም ደግሞ ኸይር የሚሰሩ ወንድሞችን በብዛት አላህ ያምጣልን አላህ እኛንም ይቀበልን اللهم صل وسلم وبارك على احمد واحمد ክብራትና ክብራን ተመልካቾቻችን የዛሬው መዲና ሰማይ ስር ትንሽ ለየት ያለ ነበር እንግዲህ ኡስታዝ መሐመድ ደጉ ወይ መሐመድ ባኮ የህይወት ምልልሱ የህይወት ታሪኩ ትንሽ ብዙ የሚነገሩ ነገሮች ነበሩት አላህ ፍክራ በጣም በፍጥነት እዚህም ጋር ያደረስነው ኢንሻአላህ መዲናን አልነካንም የአሜሪካ ህይወቱን አልነካንም አጠቃላይ አሁን ላይ ደግሞ ምን እየሰራ ነው የሚለውንም ጭምር ማየታችን አይቀርም መሐመድ ጎጄ አንተ ተማሪ ነው አይደል በጣም የሚገርም ልጅ በጣም ብዙ ፈድል ያለው ወንድምም ሰተህናል አሁን ከሂፍዙም ባሻገርኮ በጣም ብዙ ቴክኒካል ብዙ ነገር አላችሁ ብዙ ወንድሞችንም ጭምር ሰጥቶናል ጀዛከላሁ ኸይር በቀጣዩ ሳምንት ቀሪ የህይወት ምልልሱንና የመዲና የጉዞ ማስታወሻውን ኢንሻአላህ እናደምጣለን ቀሪ ሌሊታችሁ በሰላዋት በእስትግፋርና በኢባዳ የደመቀ እንዲሆን ተመኘን ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ